ሰላም ሰላም ጤና ይስጥልኝ ክብራትና ክብራን የኔ የብርቱካን ፋይፍ ዩቲዩብ ቻናል ፋሚሊዎች ሰላም ብያለሁ። ዛሬ ስለ ዘብር ቅዱስ ገብርኤል ታምሩን ነው የምነግራችሁ። አነሰ በዛ ይሉኝ የሱን ታምር ነው የምነግራችሁ ማለት ነው። በደስታ ነው የመጣሁላችሁ። ግን ስለ ታምሩ ተደስቻለሁ። ስለተደረገልኝ ብቻ ሳይሆን ስለ ታምሩ ነው የተደሰትኩት ማለት ነው። ያው እንግዲህ ይሄን ሰሞን ስጠፋባችሁ ወይ ብርቱካን ወልዳን እንዲጠፋችሁ ማለታችሁ አይቀርም። ኦ ማይ ጋድ አስተናጋጆቹ ደግሞ ከባድ ናቸው በጌታ ስም። እና ያው ስጠፋባችሁ ያው ብርቴ ወልዳ ነው ምናምን ብላችሁ ግን መገራ የምትጋቡ ልትኖሩ ትችላላችሁና ያው ገና ነኝ አልወለድኩም ገና ነኝ ማለት ነው። ገና እንዴ ግንፎ አለ ግንፎ ይበላል እናቶች ምናምን ተሰብስበው ቢያንስ ሰርቄም ቢሆን ቢያንስ ሸም ይዛል ግን ሰውኑ ብላችሁ ቪዲዮ ስትቀርጹ ሸም ይዛል ግን ያው እናቶች ምናምን ተሰብስበው ማዘርም ትመጣለችና ያኔ ጎረቤት ምናምን ተሰብስበው ገንፎ በለት አለ። ያን ነገሮች ገና አላዘጋጁም የገንፎንም አላዘጋጁም ብላችኋል ቤተሰቦች። አሁን ላይ መንቀሳቀስ አልቻልኩም። አሁን ላይ ደግሞ አክሬን ሸምቆቆ ይዞኛል እላችኋለሁ። እግሬ እንደ ልቤ ወዲያ ወዲህ ማለት አልቻልኩም። በቃ የምን ቆላ የምን ያቺ ሁሉን ሙጃ ቡርቴ እግረኛዋ በቃ ታስራለች ማለት ነው። እና እግሬ እንቅስቃሴ በቃ ቤት ውስጥ ራሱ መንቀሳቀስ አቅቶኛል አሁን ላይ ማለት ነው። እግሬን ያዘኝ በቃ ግን ሽንቀቅ አድርጌ ማለት ነው። ቤተሰብ እና ላይክ ሰብስክራይብ አድርጉና እስከ መጨረሻ ቪዲዮን ተከታተሉ ቤተሰቦች። እና ለዛ ነው እና ገንፎ ሳይበላ ወለደ የለም ማለት ነው። ቅድሚያ ገንፎ ተበልቶ ነው የሚወለደውና ግራ እንዳት የተጋባችሁ ካላችሁ ብዬ ነው። ያው አንዳንድ ጊዜ መኝታ እያበዛው ነው አብዛኛው ስለያው ሰርግሬን ስለያዘኝ እየተኛው ነው ሰሞኑን ማለት ነው የጠፋሁት እየተኛው ነበር። በቃ ግሬን ስለያዘኝ ምን ላድርግ ተተኛ ብቻ ነው ጤናማ መሆኑ ማለት ነው። ያው አተኝ ስራ ስር የምትሉኛላችሁ ስራ እንቅስቃሴ በጣም አሪፍ ነው። እንቅስቃሴ ጥሩ ነው በጣም ስፖርት መስራት እንቅስቃሴ ጥሩ ነው። ግን ያው መራመድ ታቻላችሁ ምንም ማድረግ አትችሉም ማለት ነው። እና እንግዲህ ቅዱስ ገብርኤል እሱ ያውቃል መጨረሻን እሱ ያሳምርልኝ ማለት ነው። ሁለት ታምረኛ የዘብሩ ቅዱስ ገብርኤል ታምር ልንገራችሁ። ዶሮ ተገዛው እንግዲህ እኔ ዶሮ በገዛም አልተሳካልኝም። ለእንቁላልም ብል አልተሳካልኝም። አተርፋለሁም ብል አልተሳካልኝም። ብቻ ይሁን ተመስገን ነው የምለው ለሁሉም ነገር ማለት ነው። ስለዚህ አንድ ዶሮ ደግሞ ነበረች ዶሮ ሸኳቸው ግማሾቹን ያው ያመጣቸውን ዶሮች በመሃል ሸኳቸው። እቺ ግን ለብቻዋ ገና ተማግባቴ በፊት የገዛኋት ዶሮ ነበረች። እኔ እንኳን ይሄው ልወልድ ደረስኩ ማለት ነው። እግዚኦ መሐረና ክርስቶስ እናንተ ታምር። እኔ እንኳን ተሷ ወዲህ አርግዤ ልወልድ ነው ዶሮዋን ተገዛኋት ወዲህ ማለት ነው። ይኸውላችሁ ታምሩ የዘብሩ ቅዱስ ገብርኤል ታምር እንገራችሁ። አሁን እንግዲህ ያቺ ዶሮ አወልድም ትንቆራጥጣለች ታስካካለች አወልድም ጎረቤትስ ጀምራ ነው ብዬ አሰርኳት አወልድም። አንድ ሁለት ቀን አስራታለሁ ለቃታለሁ አወልድም። አሁንም ዝም እላታለሁ ለቃታለሁ በቃ ለቃታለሁ። ሌሎች አሉ አውራዎች ዶሮዎች ማለት ነው አውራ አሉ። ስለዚህ ለፋሲካ ልሸጣቸው ብዬ ያልተሸጡልኝ ዶሮዎች አውራዎች አሉ። ስለዚህ አወልድም በቃ ታስካከልኝ ከበደ ግብዳና እንግዲህ ያስሙኒ እንኳን ተሷ ወዲህ አርግዤ ልወልድ ነው ብያቸዋለሁ ማለት ነው። አሁን ከዛ በቃ መላጠፋኝ ከበደ ለራዳትስ ልሽጣትስ በቃ ተናደርኩ። ምን ላርጋት አንድ እንኳን ምን ፈጣሪ ግን ምን አደረኩ? የሆነ ጥፋተኛ ሆነ ኃጢአተኛ ሆነ ተሰውለመችም ኃጢአት አይጠፋማ ተሰውላ ኃጢአት ምንም ቢሆን ምንም ንስሐ በገቡ ምንም ቢሆን ንጹህ አይደላችሁ የተሰው ልጅ ኃጢአት አይጠፋም ማለት ነው። ስለዚህ በቃ ግራ ገባኝ። በባለፈው ራሱ አንድ ቪዲዮ ደግሞ ሰርቻለሁ እናንተ
በዛ አጋጣሚ ማለት ነው። እና ግራ ገባኝ። ስለዚህ ትናንትና ምን አደረኩ መሰላችሁ? ዛሬ ግንቦት 4 ነው። አሁን 8ኛው ወሯ ዶሮዋ ማለት ነው ተገንዘዋ 8ኛው ዶሮዋ መጢቃ ነች። በ5 ወራቸው በ6 ወራቸው ነው የሚወልዱት። ግን 8ኛው ወሯ ትናንትና ሸገረኝና ገብርኤል አባቴ የዘብሩ ቅዱስ ገብርኤል አንተ ታውቃለህ አሰርኳትና አንተ ታውቃለህ ይሄው ፊት ለፊቴ ነው ያለው ገጠመኝ። እኔ ሟሽ እንዳይመስላችሁ የዘብሩ ቅዱስ ገብርኤል ስዕል አድኖ ማለት ነው። እኔ ሟሽ ነገር ምናምን እንዳይመስላችሁ እና ቅዱስ የዘብሩ ቅዱስ ገብርኤል ግን በቃ እስኪ አንተ መላበላት በቃ ቂጧን ክፈትላት ነው ያልኩት። ቂጧን ክፈትላት እንዲው የዘብሩ ቅዱስ ገብርኤል እንዲው አናቱን ስወልድ እንዲው ላንተ አስገባለሁ አልኩና በጠበሉ ፈተፈኩና እንጀራ ሰጠኋት። ዋላይ ታስረዋለች። ትናንትና ግንቦት 3 ማለት ነው አስሪያት ዋልኩኝ። ግንቦት 4 ዛሬ ለቀኳት። ግንቦት 4 እንቁላል ወለደች። ተመልከቱ። በ8ኛው ወሯ በግንቦት 3 እምነቱን ጠበሉን ፈትፍቼ በዘብር ገብርኤል አበላኋት። ግንቦት 4 ደግሞ ወለደች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ፈነደው እና ይሄውላችሁ የምታምኑት አምላክ ከሲኦል ያወጣችኋል ማለት ነው። የምታምኑት ታቦት እመኑ እንጂ እናንተ ግን እመኑ እዛም ሳትዘሉ። ለምሳሌ ልንገራችሁ፣ እናንተ በብዙ ጭንቅ ውስጥ ነው ያላችሁት። በጣም አይምሯችሁ ተጨናንቋል። ህይወታችሁን ለማጥፋት ደርሳችኋል። በቃ ግራ ግብት ያለ ህይወት ገጥማችኋል። የዛን ሰዓት ምን ታደርጉ መሰላችሁ? በቃ አልቅሱን እምላችሁን። የዛን ሰዓት ለፈጣሪያችሁ አልቅሱ። መጀመሪያ ለፈጣሪያችሁ አልቅሱና በቃ አላ ለፈጣሪያችሁ አልቅሳችሁ ስታበቁ ከዛም በኋላ ለምትወዱት ታቦት ተጣጣሉና ይወጣላችሁን ደጋግማችሁ አክብሩት፣ ተሳሉት ማለት ነው። እና የናንተ ህይወታችሁ ይሳካል። በሱ ስም ራሱ ደግማችሁ አባታችሁ ይብላችሁ ጠበል ብላችሁ ብትጠጡት ይምራችኋል ማለት ነው። አምናችሁ በቃ እሱ ይከውሰኛ ብላችሁ ስላመናችሁበት ብቻ ነው የምትድኑት። ገባችሁ? ውሃነቱን ሳይሆን በቃ ያድነኛል። ለምሳሌ ድንግል ማርያም ታድነኛለች። በድንግል ማርያም ስም ውሃውን ደግማችሁ ሰላም ለኪ ደግማችሁ ብትጠጡት ትድናላችሁ። እምነታችሁ ስለሆነ በቃ አጣክፍላችሁ ስለሆነ ያታወት። ግን ለምሳሌ እኔ ባለፈው ዘብር ገብርኤልም እንደሄድኩ ነግራችኋለሁ። ያው አላ እኔ ለምሳሌ እኔ በራሴ ጣጣልኩኝ። ግራ ተገበጅ አርሴማ ልሄድ፣ ስውሯ ማርያም ልሄድ፣ ገብርኤል ልሄድ። አሁንና ድንገት ነው ለምን የተነሳሁት። በ3 ቀን ውስጥ ነው ሄድኩት። ስንቅ ምናምን አላዘጋጀሁም። ከዛ ደብቆሎ ብቻ ነው ቆረጥ አድርጌ ድርቆሽ የለ ምን የለ በሱ የለ ምን የለ እንደዚህ ሄድኩት ማለት ነው። ከምሬ ነው የምላችሁ። እና እኔ እኮ ማለት ነው ለኔ የተደረገልኝ መናገር እሱ ያውቃል። ቤት ውስጥ ሆኜ ብቻዬን መናገር እችላለሁ። ለጎረቤቶቼ መናገር እችላለሁ ያደረገልኝ። ግን እናንተም እንድትማሩበት በጭንቀት ውስጥ ያላችሁ ተስፋ እንዳትቆርጡ ምን ያህል በደቂቃ ህይወት እንደሚቀየር እየነገርኳችሁ ነው ያለሁት። እግዚአብሔርን እምላችሁ እንግዲህ ይች ዶሮ እውነት አንዱ አታስተምርም። አሁን ከምር እምነታችሁን አያስተምርም አሁን የዚች ዶሮ ስራ። ስለዚህ እኔ ተነሳሁና ገብርኤል እኮ ድንገት ተነስቼ ማለት ነው። ሆኖም ግን እንዴ የዛን ሰዓት እኮ ሙሉ ቀን ነበር ተፈሳ ሙሉ ግሩም ነው። እግዚአብሔርን ሙሉ ቀን ነው ፈስ የምፈሳ ለምበላይት ነሽ ቀንሽ ነው የነፍስ አያቋርጥም ነበር ማለት ነው። ጥያቄ ሆኖብኝ ነበር። ግን ዘብር ገብርኤል ተሄድኩ ፈስ የለም። ማርያም ነው የምላችሁ ፈስ የለም። ደግሞ ዳግም የደጁን ተረቀው ሙሉ ህይወቴ ይቀየራል። ሙሉ ህይወቴ ገብርኤል ህይወቴን ይቀየዋል። ዳግም ደጁን ስረቀው ገባችሁ? አንዴ ሄጄ ነው ደጁን ረግጬ እምነት ጠበሩን ይዤ መጣሁት። እኔ ኃጢአተኛዋ እኔ ከንቷን ማለት ነው። ገብርኤል ምሮኛል እና ታምሮን እያሳየኝ ነው። በደቂቃ ሰኮንድ ሳይቆይ ታሪኩን እያሳየ ነው። ስለዚህ እናንተም ተስፋ በመቁረጥ ውስጥ ያላችሁ እህቶቼ ወንድሞቼ እና አንዳችሁም ነገር ተስፋ ትቁረጡ። ጭንቃችሁን ተናገሩ። በቃ ጭንቃችሁን ተናገሩ፣ አልቅሱ። ከሱ የሚበልጥ የለም። ግን እጣጣሉ
ጣጣሉና ጣጣሉና ለዛ ደጋግሞ ለወጣላችሁ ለዛም ታቦት ተማጸኑት። በቃ ተማጸኑት፣ አልቅሱ፣ ተናገሩ። አንዳችም የእናንተ ህይወት የማይቀየርበት ነገር የለም። እኔ ያለ እግዚአብሔር አምላክ በሬን አንኳኩ የተዘጋው በር ይከፈትላችሁ። አጥዋት ማታም በሬን አንኳኩ ይላል። ግን እኛ ያው መስገድም ሁላችንም መስገድ ጸሎት ማድረግ በየታይሙ አይመችም፣ በየሰዓቱ አይመችም፣ በየሰዓቱ ጊዜ ሁሌ ጸሎት ማድረግ አይመችም። ስለዚህ እግዚአብሔር የኛን የውስጣችንን ስለሚያውቅ ያለንበትን ህይወት ስለሚያውቅ ይመረናል ማለት ነው። ይመረናል፣ እሱ እንደኛ አይደለም። እና ለሰው ተንኮላ ለማሰብ ውስጣችሁን የዋህ ማድረግ፣ አንደኛ ለሰው ተንኮላ ለማሰብ፣ ሁለተኛ በጓደኛችሁ ላይ ያለመቅናት። ጓደኛችሁ ሲያገኝ ተደሰቱ። እናንተም ነገ አገኝታችሁ እንደሱ ለመሆን አስቡ። ግን ምቀኛ አትሁኑ። ጓደኛችሁ ወይን ብታገባ ጥሩ ሰው ቢገጥማት ወይ አሰሪዎቿ ጥሩ ሰው ቢሆኑም በቃ ባሏ ጥሩ ሰው የሚንከባከባት ባል ቢኖራትም ብዙ ነገር አሉ በጓደኛ ላይ የሚገጥማችሁ። በዛ አትቅኑ። የምትቀኑ አላችሁ። እኔ ግልጹን የምናገረው ግን የዋህ ሰው ሆኑና የዋህ ሰው ተሆናችሁ እናንተ ውስጣችሁ የዋህ ተሆነ ተንኮል ተየላችሁ ውስጣችሁ እናንተ አሁን ለምሳሌ እኔ ያገኘሁ ለምሳሌ የምላችሁ እኔ ያገኘች እሷ እንደዚህ ያገኘች እንዴ ብላችሁ እየተቆጫችሁ አባታችሁ እያላችሁ ሰላም ለኪ ብትደግሙ ዋጋም የለው፣ አይሰማችሁም። ግን አንድ ሰው ሲያገኝ ተደሰቱ። እናንተ ደስ ይበላችሁ። ሉል እግዚአብሔር እንኳን ምናን ኖ ከመቶ በጎቹ አንዲቷ ጠፋችበት። አንዲቷ ስጠፋበት ሉል እግዚአብሔር አምላክ 99 በጎች በዱር ትቶ አንዲቷ የጠፋችበትን በግ ሊፈልግ ሄደ። ሲያገኛት ደስ ብሎት 99 እንኳን አንዲቷ ናት። ጎረቤቶችን እየጠራ የጠፋችው በጌን አገኘኋት ብሎ ደስታውን ለጎረቤቶቹ ገለጸላችሁ ማለት ነው። ስለዚህ እናንተም ሰው ሲያገኝ ጓደኛችሁ ሲያገኝ ምን አንድ ጊዜ ምን ተደረገ ይውላችሁ፣ አንድ ጊዜ ምን ተደረገ መሳችሁ ደስ ይበላችሁ። ጎረቤታችሁ ሲለወጥ በዳንስ እናንተ ባታገኙት እንኳን ቡና ተጠጣላችሁ፣ የቡና ቁርስ በልታችሁ ትውላላችሁ። እናንተ ባይኖራችሁ እንኳን ማለት ነው በቃ ቢሸግራችሁ ያጎርሳችኋል፣ ቢጠማችሁ ያጠጣችኋል። ያ ጎረቤታችሁ ተመስገን የሚያስብለው። አንድ ጊዜ ጅሯስ የማምን ሄጀ ምን ተደረገ መሰላችሁ? እሱ ያለው ከሀገር ውጭ ነው፣ እሷ ሀገር ውስጥ ነው። ይውላችሁ እለዋ ላይ ሲለፈልፍ ነው ሱባኤ ገብታ ማለት ነው። እለዋ ላይ ሲለፈልፍ ሱባኤ ገብታ እኔም እዛው አለሁኝ። ስለዚህ እኔ አረብ ሀገር ተመሄደ በፊት ነው ሁሉን ታምል የሰማው ማለት ግን እሷ ሀገር ውስጥ ሰርታ እንዴት በለጠች ብለው ጎረቤቷ አረገባት ማለት ነው። መተት አረገባት ጎረቤቷ ማለት ነው። አያችሁ ለምን እሷ ሀገር ውስጥ ሰርታ ለምን እንደዚህ ተለወጠ? እኔ እሷ ሀገር ሆኜ ያልተለወኩትን ያልተሳካልኝ እሷ ሀገር ውስጥ ሰርታ ለምን ተለወጠ ብሎ ማለት ነው። እና ብዙ ነገሮች አሉ ማለት ነው። እና የምታምኑት አምላክ ደግሞ ለራሱ ይመልስለታል ማለት ነው። እሷ አሁን እዛ አርሴማ ሄዳ ጸሎት ስታደርግ ሱባኤ ስትገባ ምን ስትል ወደ ራሱ ህይወትን የሚበጠበጠው የራሱ ቤተሰብ ውስጥ የሚገባ መንፈሱ ተመልሶ ማለት ነው። እና ሁሉ አለ ቪዲዮ አበዛሁባችሁ፣ በጣም ይቅርታ። ደስ የሚል ነገር ነው ብዬ ነው የምነግረው። እናንተም ትማሩበታላችሁ ብዬ ነው ቤተሰቦች። በሌላኛው በአዲስ ቪዲዮ እንገናኛለን። ለዛሬ የነበረን ቆይታ ይሄን ይመስላል። ባይ ባይ። አይ ላቭ ዩ። አይ ሚስ ዩ። ወዳችኋለሁ ሁላችሁንም ቤተሰቦች።